መንግስቱ ኃይለማርያም ኢኮኖሚ ጉዳይ አማካሪ ነው። ዶክተር በእናት የቬተርነሪ ሜዲሲን ያጠናውና አሰቃይተው ነው ታስሯል። በመፈንቅለ መንግስቱ ነበረ እንደገና ምህረት ተደርጎለት ዶክተር ማን ነው አስታውሱኝ ባካችሁ ስለማወራው ነገርና አንድ ያሳቀኝ ምስጋናው ነው ማን ነው አማራ ዩናይትድ እንጠይቀው እኛ አልተወለደን እዛኔ እኔ ዶክተር አለሙ ቴንክ ዩ በህግ አምላክ ጂሰስ ክራይስት ዶክተር አለሙ አንዳንዴ እኮ ኮመንት ላይ ስለምታወራው ነገር የሚያውቁ ሰዎች እንዳሉ የምታውቀው የምትናገረውን ፊክስ ሲያደርጉ ሲያስተካክሉ ሲያስታውሱ ምናምን ለምትናገረው ንግግር ሳትወድ በግድ ጥንቃቄ እንድታደርግ ያደርጋል ታውቃለህ። እና እኔ ብዙ ጊዜ አድማጭ ተመልካቾችን ምንም እንደማያውቁ አድርገው አንዳንድ ቦታዎች ላይ ሰዎች ሲናገሩ ሳይ በጣም የምሳቀው በጣም ቁጭ አድርገው የሚያስተምሩ መምህራኖቻችን እንዳሉ ከኛ በላይ አዋቂዎች እንዳሉ ማሰብ በጣም ተገቢ ነው። እና በኮሜንቶቻችሁ ቁጥሮች ስሳሳት ስም ሲጠፋ የምታስታውሱ ሰዎች ከልብ አመሰግናለሁ። የበለጠ ነው ለምናገረው ንግግር ጥንቃቄ እንደወስድ ነው የሚያደርገኝ። በነገር ላይ ዶክተር አለሙ ቬተርናሪ ሜዲሲን የጨረሰ ሰው ነውና መንግስቱ ኃይለማርያም ሶሻሊዝም ያስተማረ ሰው ነውና የደርግ ሰዎች በጣም ነበር እንትን የሚሉባቸው የሚቀልዱባቸው ቬተርናሪ ስላጠና የሕክምና የከብት ሐኪም ስለሆነና ብዙ ጊዜ ዶክተር አለሙ እኮ ምናምን ይሏቸዋል። እና አንድ ጊዜ ዶክተር አለሙ ጋር ደወሉ አሉ ከ1981 መፈንቅለ መንግስት በኋላ ማለት ነው። ከዛ አንደኛው ሰውዬ ምንድን ያለው ዶክተር አለሙ እንዴ የከብት ዶክተር ነህ እንዴ ሲለው አዎ ምን ነው አሞህ ነው እንዴ አንዴ ዶክተር ሰውዬ እኮ አዎ ምን ነው አሞህ ነው እንዴ ብሎ መለሰለት ብሎ ደረጀ ጋር የቀረበ የማን ነው ፍስሐ ደስታ ነው ማን ነው የእንትናን እያየሁ ነበር ኧረ ስማቸው ጠፋብኝ በእናታቸው እኚህ ሰው ኢኮኖሚ ሚኒስትሩ ማን ናቸው? ፋሲካ ሲደልል ቅድም ከመግባቴ በፊት እያሳቀኝ የነበረ ጉዳይ ነው። ሁላችሁም ያለው እንዴት ናችሁ? አለ ሳሙራ ይታል አንኒክ ላርግ ፖይንቱ ምንድነው? እሳቸው ዶክተር አለሙ የመንግስቱ ኃይለማርያምን እያየው በነበረበት ሰዓት መንግስቱ በጣም የሚነገራቸውን በጣም የሚይዙ ሰው ናቸው። በጣም ይይዛሉ። እና እንግዲህ ዶክተር አለሙን የሚያህል ሰው የኢኮኖሚ ጉዳይ አማካሪ ሶሻሊዝም ከሀስ ከፓስ ጠንቷቸው መንግስቱ ኃይለማርያም በሚቀጥለው ስለ ሶሻሊዝም ለዶክተር ሰናይ ልኬና ለዶክተር አለሙ ኮርስ የሚሰጡት መንግስቱ ኃይለማርያም ነበሩ። የከብት ሐኪም ሆነው እንዴት የኢኮኖሚ አማካሪ ይሆናሉ? አሮ ነው በዛ ሰዓት እንዴት እንዳደረጓቸው አይደለም እንደዛ ናቸው። በአማካሪ ናቸውና ነጥቡ ምንድነው? አንዳንድ ጊዜ እውቀት ከሚያካፍሉ ሰዎች በላይ አድማ የሚያደምጡ ሰዎች እውቀት ካላቸው ሰዎች ራሱ የሚያደምጡ ሰዎች ራሱ እውቀቱን ይዘው ታገኛለና በዚህ ጉዳይ ላይ በተለይ መንግስቱ ኃይለማርያም በጣም ነው የሚወደሱት። እነ ፋሲካ ሲደልልም ያወዱሳቸዋል። ይሄ ዶክተሮች፣ ኢንጂነሮች፣ የተለያዩ ሰዎች ህንድ ሀገር ሄደው ኢንጂነሮች የባቡር ሀዲድ ስለመትከል ህንድ ሀገር ለልምድ ልውጥ ሄደው ኖት ሳይዙ ምን ሳይዙ የተናገሩትን ንግግሮች እነዚህ የህንድ ኤክስፐርቶች የተናገሩትን ንግግር ሰምተው ተግባራዊ ያደረጉ ይሏቸዋል። ነጥቤ ምንድነው? መሪዎቻችን ቢያንስ እነዚህ ምሁራኖች የሚነግሩንን እንኳን ማድመጥ በራሱ በቂ ነው። የግድ ትምህርት ቤት መሄድ አይጠበቅብም። የግድ ግን አማካሪዎችን ማድመጥን የመሰለ ነገር የለም። መንደርደሪያ ነጥቤ ያ ነው። አሁን ያላችሁ መሪዎችም ስልጣን ላይ የተቀመጣችሁ ሰዎችም በተለይ ምሁራኖችን ማድመጥ ይሁንላችሁ። ማድመጥም እውቀት ነው። እውቀት በብዙ ነገር ይገኛል። ከማንበብ ይገኛል፣ ከማድመጥ ይገኛል ለማለት ያህል ነው። እንኳን ደህና መጣችሁ። ከቤቱ በተነሱ ጉዳዮች ላይ የምትሄዱባቸው ጉዳዮች አሉ። እነዚህ ሲናገሩ በእርግጠኝነት እውቀት የምታገኙባቸው ሰዎች ናቸው። ዶክተር ታሜ እንደምታውቁት ነው። ዶክተር ታሜ ነው። አማራ ዩናይትድ አማራ ነው። ጀነራል ሶሞሮም እንደምታውቁት ነውና ቢያንስ ከቤቱ በተነሱ ጉዳዮች ላይ ፍንትው ያለች እውቀት ትይዛላችሁ ብዬ እርግጠኛ ነኝ። ያለ መናገር ሞክራለሁ፣ ቃል ገባለሁ።
ሌሎቻችሁ ከዚህ በላይ ባትልኩልኝ ደስ ይለኛል። ከነዚህ ሰዎች ብቻ የተወሰነ ነገር እንስማና ለወጣ ስለሆነ የመጡት ከዛ ቀጠሮ ይዘን ወይ ነገ ወይ ከተነገ ወዲያ እንገናኛለን ማለት ነው። ዩናይትድ አማራ የፋኖ እስካሁኑ ትግል እንዴት ነው? የመንግስት ሰዎች ይሄን ይላሉ። እስኪ ስማቸው የማን ነው? ኖይዝ አለ። የሚት ያላደረገ ማን ነው? እኔ ነኝ ማለት ነው። እስኪ ሁለቱን ዜናዎች ላስደምጣችሁ። ይሄ ልዩ የዘመቻ አንድነት በአማራ ፋኖ እንደምታውቁት 39ኛ ቀኑን ይዟል። ከሰሞኑ የግብፅ አልሲሲ ወደ ጅቡቲ መጥቶ ከእስማኤል ጌሊ ጋር ያደረገውን ስምምነት ሰምታችኋል ብዬ አስባለሁ። ግብጾች ዙሪያችንን እያነቁን ነው፣ እየያዙን ነው። በዲፕሎማሲው ረገድ አሁን ያለው መንግስት ከፍተኛ ክፍተት አለበት። የባለሙያዎችን የምሁራንን አስተያየት ሀሳብ ያለመስማት ክፍተቶች አሉ። ጅቡቲ ላይ ዛሬ ግብፃውያን መጥተው ኢትዮጵያ ኤክስፖርት እና ኢምፖርት የምታደርገውን ሁሉ መቆጣጠር አለብን የሚልበት ደረጃ ላይ ደርሰዋል። አንዳንድ ሰዎች ኮሚኒኬውን አግኝተው ወይም ደግሞ ሁለቱ መንግስታት የተስማሙትን ነገር ሲነግሯችሁ በጣም ያስደነግጧቸዋል። ይሄ ከሆነ ማለት ነው። ይሄ ከሆነ ግብፃውያን ከዚህ ቀደም እኛ ጅቡቲ ወደብ ላይ እንዳልፈነጨን ዜጎቻችን ወደቡን ኮንትሮል እንዳላደረጉት ዛሬ ግብፃውያን የጅቡቲን ወደብ ሊያስተዳድሩ ነው። ይሄ ከሆነ ከ95 ከ96 በመቶ በላይ ከ2 ቢሊዮን ዶላር በላይ ለወደብ ኪራይ የምንከፍልበት ምንድነው የሚሆነው? ግብፅ ስትፈቅድልን ነው ዕቃ ይገባልን ማለት ነው። በዚህ ደረጃ መታነቅ የዲፕሎማሲ ክሽፈት ነው ወይስ ብልጠት ነው? እሱን እንተነትናለን፣ ወደዛ እንመጣለን። ከዛ በፊት ግን እስኪ የአማራ ፋኖ በአማራ ክልል ላይ የተደረገ ባለው ትግል እነዚህ የአንድነት ዘመቻዎች እንደዚህ ይላሉ። እንደ አማራ ለምንጠራው የማዕከት አጠቅ እንደ አማራ ለምናውጀው የክተት መክት ዘመቻ ሁሉም አማራ ዝግጁ መሆኑን የአማራ ፋኖ በጎጃም ከፍተኛ አመራሮች በየቀጠናው ተመድበው እየተንቀሳቀሱ የተዋጊ አባላትን የክፍለ ጦር የብርጌድ አመራሮችንና ማህበረሰቡን እያወያየን ባለንበት ሰዓት ያገኘነው ሁነኛ ግብአት ነው ተወስዷል። በዚህም በቀጣይ ለሚደረግ ማንኛውም ወታደራዊ ግዳጅ ጥሪ ህዝባችን ነፃ ማውጣት የሚያስችል ድርጅታዊ ቁመና ከፈጠርን በኋላ እንደ አማራ ለምንጠራው የክተት አዋጅ፣ እንደ አማራ ለምንጠራው የማዕከት አጠቅ፣ እንደ አማራ ለምናውጀው የክተት መክት ዘመቻ ሁሉም አማራ ዝግጁ መሆኑን የአማራ ፋኖ በጎጃም ከፍተኛ አመራሮች እስካሁን ድረስም በከፍተኛ ሁኔታ እየተመታ ያለበት ሁኔታ ነው ያለው። ነገር ግን ዲማ አልገባም፣ ዲማ መግባትም አይችልም። በአጠቃላይ የአማራ ፋኖ በጎጃም በ38 እና 39 ቀን ተያያዥ ውጊያዎች ሲሆን የጠላትን ጠቅላላ ቁመና በተመለከተ መደበኛውና ልምድ ያለው በተለይ በህወሓትና ብልጽግና ባደረጉት ጦርነት የመደበኛ ውጊያ ተሳታፊ የነበረው የአብይ አህመድ ኃይል አሁን 90% የሚሆነው አልቋል ማለት ይቻላል። በመሆኑም አሁን ከኛ ጋር ፊት ለፊት እየተዋጋ የሚገኘው ከፑል ቤት፣ ከጫት ቤት፣ ከትምህርት ቤት፣ ከገበያ ቦታ፣ ከተለያየ አካባቢ እየታፈሰ የቤተሰብ ናፍቆቱ ያልወጣለት ዓላማ ያልገባው እየታፈሰ 2 ወርና 1 ወር ከእንዳ አውርድ እየተባለ የመጣ የህፃን ስብስብ የሆነ ወታደር ነው። ሌላው ከባድ መሳሪያንና ብዙ ሎድና ብዙ ሎጂስቲክን መሰረት በማድረግና መከታ በማድረግ እየተዋጋ ያለበት ሁኔታ ያለው። በአጠቃላይ ይህን ኃይል አከርካሪውን ሰብሮ ህዝባችንን ነፃ ማውጣት የሚያስችል ድርጅታዊ ቁመና ከፈጠርን በኋላ እንደ አማራ ለምንጠራው የክተት አዋጅ፣ እንደ አማራ ለምንጠራው ኦኬ፣ በዚህ ደረጃ ሲምስ ዜ አር ማርቺንግ ፕሪቬሊንግ እውነት ነው አይደለም? እስኪ የመንግስት ሰዎች ደግሞ ምን ይላሉ? ጸጥታ ቢሮ 18,000 ተሰጥቷቸው ወደ ህብረተሰቡ መቀላቀል የተባለ ሲሆን ይህም በአጠቃላይ እስካሁን 18
ተብሏል። ባለፈው አንድ ዓመት ውስጥ ደግሞ 12000 ሰዎች እጅ ሰጥተው ወደ ህብረተሰቡ ተቀላቅለዋል የተባለ ሲሆን ይህም በአጠቃላይ እስካሁን 18421 ሰዎች እጅ የሰጡ ሲሆን ከ15000 የሚበልጡት የተሃድሶ ስልጠና ተሰጥቷቸው ወደ ህብረተሰቡ መቀላቀላቸውን ያመለክታል። አሁን እንደምታዩት አካባቢ የተረጋጋ ነው። ይህም ባህር ዳርን ይዛችሁ ትልልቆቹ ከተሞች አስተማማኝ ሰላም ነው ያለባቸው። አሁን ሰርጎ ገብነት ነው። ሰርጎ በመግባት ጥቃት የመፈጸም ፍንዳታ የመፈጸም ሁኔታዎች ቢኖሩም ፊት ለፊት ተዋግቶ ወታደራዊ የበላይነት ይዞ ክልላችንን የሚያንበረክክበት እድል የለው። መንግስትን የመገዳደር አቅምም ብቃትም የለው። ኮስመኗል ማለት ይቻላል። ይህም ሆኖ ግን የሰላም አማራጭን ተቀብለው ወደኛ የሚመጡ አሉ። ባለፈው ዓመት 12000 የሚጠጋ የጠላት ኃይል መጥቶ ስልጠና ወስዶ ወደ ህብረተሰቡ ተቀላቅሏል። በዘንድሮ ዓመት ደግሞ በዚህ ሩብ ዓመት ብቻ የመጀመሪያ ዙር 3421 የታጠቀና ያልታጠቀ የጠላት ኃይል መጥቶ ስልጠና አግኝቶ ወደ ህብረተሰቡ ተቀላቅሏል። በተሃድሶ ኮሚሽን ተመዝግቦ በዛ በኩል የሚደረጉ ድጋፎች ተደርገውለት ኑሮውን እንዲመራ ለማድረግ በጣም በርካታ ስራዎች ተሰርተዋል። አሁን ደግሞ ቅርብ ጊዜ የገባ ያላሰለጠነ ወደ 3000 የሚሆን ኃይል አሁን እጁን ሰጥቷል። ዶክተር እሸቴ የሱፍ ይባላሉ። ቀደም ሲል ያደመጣችሁት ማረሸት ጠይ ነው። የጎጃም ፋኖ ስፖክስ ፐርሰን ነው፣ ቃል አቀባይ ነው። ፋኖች ወደ 4 ኪሎ እየተጠጋን ነው ይላሉ። የመንግስትን ኃይል እያሽመደመድን ነው፣ ከባባድ መሳሪያዎችን እየታጠቅን ነው ይላሉ። በተቃራኒ ደግሞ የመንግስት ሰዎች ቀደም ሲል እንደሰማችሁት የት ናቸው ያሉት እያለን እየፈለግን ነው። አሁን እንደ ሽፍታ እዚህም እዛም ቦምብ ከማፈንዳትና ድንጋይ ወርውሮ ከመሮጥ በዘለለ እዚህ ገባ የሚባል ትግል እያደረጉ አይደለም ይላሉና እነዚህን ሁለቱን ዜናዎች እንዴት ታያላችሁ? ለመጨረሻ ጊዜ ምናልባት ሰዓት ካለን የቲፒኤልኤፍን ጉዳይ እናያለን። ቲፒኤልኤፍ ያወጣው መግለጫ አለ። ፓርቲው ህጋዊ እውቅናው በምርጫ ቦርድ ካልተመለሰለት ከባድ ነገር ሊፈጠር እንደሚችል ማስጠንቀቂያ ያዘለ መልእክት አስተላልፈዋል። እዛ አካባቢ ያለው ነገር እንዴት ነው የምትቃኙት? ይመጣሉ እኮ ለወጣ ስል በቃ ቶሎ ቶሎ ነው የሚመጡትና በቪዲዮ ተናጋሪዎች። እሺ ለማንኛውም እነዚህ ሁለቱ ነገሮች ናቸው የምንሄድበት። ክብራትና ክብራን እነዚህ እንደምታውቋቸው ናቸው፣ ማስተዋወቅ አይጠበቅም። ቲፒኤልኤፍ የተነሱ ነገሮች አሉ። ቲፒኤልኤፍ ለምን እንዲጠፋ ተፈለገ ነው የመጀመሪያው ሐሳብ እዚህ ጋር ነው። ለምን ነው እንዲጠፋ የተፈለገው? ሲጠፋስ እንዴት ነው የሚጠፋው ነው? እስከታች መዋቅር ድረስ ወርዶ ማህበረሰብ ላይ ቢያንስ 1-2 ሚሊዮን የሚሆኑ ሰዎች እስከ ፓርቲው ላይ ይከተሉታል። ወደድንም ጠላንም በስራ ውስጥ የነበሩ ገበሬዎች በላቸው ብዙ አይነት ማህበረሰብ የሚከተለው ነው። አይተነዋል። ጦርነት እኮ ሚሊዮን ሰው ተጨርሶ ታልፎ ወጥቷል። አላለቀም። ልታጠፉ አትችልም። ስለዚህ የሆኑ ማህበረሰቦች ወይ ደግሞ የሆነ ፓርቲ ወይ የሆነ ሰው ስላልወደደው ተብሎ አይደለም የሚጠፋው። ቲፒኤልኤፍ መቀየርም ካለበት የትግራይ ህዝብ ፈልጎ ነው የሚቀየር እንጂ እነከሌ ያልወደዱትም እነዚህ አዲስ ፓርቲ ያልወደደውም ሻዕቢያ ያልወደደውም ወሬቨር እያነሳ ስላልወደዱት ለነሱ ብለን እንቀይረው ሳይሆን ለትግራይ መቀየር ካለበትና አስፈላጊ ሆኖ ከተገኘ ነው የሚቀየር። የመጀመሪያው ነገር በዛም ላይ ደግሞ እዚህ ላይ ነጥብ አድርጌ ማለፍ እንፈልገው ነገር ቲፒኤልኤፍ ማጥፋት የሚችል የትግራይ ህዝብ ብቻ ነው፣ ማንም አይችልም። ሌላ የትግራይ ህዝብ ግን የፈለገ ቀን ሳምንት አይፈጅም ማንሳት ይችላል። ፈልጎት ነው ወይስ ካሁን የቆየው ለሚለው ጥያቄ ግን በደንብ ማውራት እንችላለን። የሰጠኝ 6 ደቂቃ ስለሆነ አግባባን። ሰው ነን፣ እንደ ሰው አማራጭ አለን። የምንወደውና የምንፈልገው አይምሏችን ውስጥ ብዙ ነገር ሊኖር ይችላል። ግን ካለን አክሰስና አማራጭ አንፃር ግን የምንወስዳቸው ነገሮች አሉ። አግባባን። አንድ ሰው ትዳር ይዛል ከአንድ ሴት ጋር። ያቺ ሴት ሙሉ እሱ እንደሚያለማት እኮ አትሆንም። የማይወደው 4-5 ነገር ይኖራታል። ግን ያን 4 እና 5 ነገር ስላልፈለገ እሷን ፈቶ ሌላ ይሄን ሙሉ የምታገኝ ሴት ፍለጋ ቤት ዘመኑን ይፈጃል፣ ይሞታል እንጂ ሌላ ተአምር የለው። ስለዚህ አንዳንድ ራዊ ሰውነታችን ካልመለሰን ከባድ ነገር ይፈጠራል ብለዋል። ከዚህ ቀደም በቲፒኤልኤፍ ዙሪያ ላይ የሚነገሩ ነገሮች አሉ። ዋናው የአጀንዳ ምንድን ነው? ቲፒኤልኤፍ ዳግማዊ ጦርነት ያደርጋሉ። ዳግም ከፌዴራል መንግስት ጋር የሚታኮስ ይመስላችኋል? ይሄና አማራ ፋኖ ከመንግስት ጋር እያደረገ ያለውን ትግል እንዴት ታዩታላችሁ የሚል ነው። በዛ ላይ ነው የምትሄድበት። ኦኬ እሺ፣ ቴንክ ዩ። አይ እሱን ነበር እያወራው የነበሩት ግን እሺ፣ ኤኒዌይ ላውራህ። ቲፒኤልኤፍ ጦርነት ያደርጋሉ። እንግዲህ ያው የሰማኸው ነው፣ ዜናውን ሰምተነዋል አብረን። አስፈሪ ነገሮች ይመጣሉ ብሏል። መንግስትም ጉባኤ ካላደረጋችሁና በተባለው ጊዜ ካላደረጋችሁ ወደ ጦርነት ነው የምንገባው ብሏል። በሁለቱም በኩል ሳይድ የሰማኸው ነገር ተመሳሳይ። ለዚህ ምን ይመስላችኋል የሚለው ጥያቄ እነሱን መልስ መውሰድ ነው።
ወደ ጦርነት ነው የሚሄዱት ማለት ነው። ግን ለምንድን ነው የሚፈልገው ነው መንግስት ከዚህ ጋር እኮ ነው። ለምንድን ነው ቲፒኤልኤፍ እንዲነሳ የፈለገው? ቲፒኤልኤፍ ለምንድን ነው የሚነሳው? እዚህ ለነዚህ ኮዞች ልነግርህ ስል ነው ያስነሳኝ። ከፈለክ ልንገራው ነው ወይ ደግሞ እንዝለለው። 3 ነገሮች አሉ። አንደኛው በ83 ዓመተ ምህረት ደርግን በጣሉ ማግስት ላይ ኦነጎች ላይ ራሳቸው ቲፒኤልኤፎች ወይም ደግሞ ያዲግ የነበረው ያደረገውን ስርዓት መድገም ስለሚፈልጉ ነው። ያን የሚያደርጉበት ሪዝን ከኦሮሞ ከለላ ለማግኘት ነው፣ ወይም ደግሞ ቲፎዞ ለማግኘት ነው የሚደረገው። እኛ ላይ ያደረጉት ነው፣ እኛም እነሱን ገሸሽ አድርገን ነው ምን መራው የሚል አንድ እብሪት ልትለው ትችላለህ። እብሪት በለው፣ እነሱም አድርገውታል። ጥሩ ነው ብዬ አላምንም እሱን ነገር። ይወዛ አብረው ነው ኮንስቲቱሽን የጻፉት፣ መቀጠል ነበረባቸው፣ አልቀጠሉም። ግን አርቀዋቸው ሄደዋል። 1 ሚሊዮን 1.5 ሚሊዮን ኦሮሞ ጨርሶ አይደለም ግን ኦነግን ያባረሩት። እሺ ሶ አሁን ከፕሪቶሪያ ስምምነትም በኋላ እዛ ላይ ትጅመሲ ተሰጥቶታል አይደለም? ቲፒኤልኤፍ ፓርቲ ነው ሽብርተኛ አይደለም ብሎ ታምነው ተስማምተው መጥተዋል። እዚህ ስቴፕ ላይ መንግስት አሁንም ይሄን መስጠት አይፈልግም። የማይፈልገው ለዚህ ነው። ሁለተኛ ነጥቡን ማንሳት እንፈልጋለን። ሁለተኛው ነጥቡ ምንድነው? ሪፈረንደም ያደርጋል ቲፒኤልኤፍ ተመርጦ 1 አመት ምርጫ በኋላ ተመርጦ ቦታው ላይ ከመጣ ኔክስት ዴይ የሚያደርገው ሪፈረንደም ነው። እዚህ ሪፈረንደሙ እንዲደረግ አይፈልግም መንግስት። በነጌታቸው ወይም በሌላ ኃይል የሚመጣው ኃይል ግን ይሄንን ትግራይን ወይ ራስ ገዛ አድርጎ በፊት እንደነበረችው አድርጎ ያስቀጥላል። ከዛ በኋላ ከተወሰነ በኋላ እያደባበስን ይዘን ሄደን የቲፒኤልኤፍ ሰዎችን ኃጢአተኞች ናችሁ ብለን የቀሩትን አስረን እንደነጌታቸው ሌሎችን ጨምረን ደግሞ ይዘን እንቀጥላለን ነው። እሱ ነው ህልሙ። ስለዚህ እናንተም ከውጭ ያላችሁ ትግራይ ያለው ናችሁ ፖለቲከኞችም ብዙዎቻችሁ የምትመክሩን የነጌታቸው ሳይድ ኢዝ ራይት ሃው ጌታቸው እኮ he belongs to ከቲፒኤልኤፍ እና ቲዲኤፍን ወክሎት ፕሪቶሪያ ሄዶ የተስማማ ሰው ነው። አሁን ግን ኤክስቴንድ እናርገው ወይ ደግሞ ድጋሜ ሬኒ መታየት አለበት የፕሪቶሪያ ስምምነት ቢባል ጌታቸው ረዳ ከመንግስት ሳይድ ሆኖ ነው የሚቆመው። ፕሪቶሪያ ስምምነት ላይ ምንለው ወይ ሌላ ሀገር ሄዶ ሊስማሙ ይችላል። እሺ ሶ ትልቅ ክህደት የፈጸመ ሰው ነው እንደ ትግራዋይ ስናየው። እንደ ሌላው ግን ቲፒኤልኤፍን ስለምንጠላ ብቻ ቲፒኤልኤፍን ያጠላላ ሰው ነው ብሎ ለሚቀበል ሰው አዎ ጌታቸው ጥሩ ሊሆን ይችላል። ኦፍ ኮርስ ትግራይ ውስጥ ብዙ ጊዜ የሚወደደው እንደዚህ የፈለገ ዘመድን ብትወድ እኮ እንግዳ ቢመጣብህ በሩንም መስኮቱንም ጣራውንም ከፍታ አትጠብቀውም። አንድ በር በቂ ነው እንግዳ ለማስገባት። ብዙዎቻችን ነጌታቸው የምንፈልገው ፎር ሪዝን ነው። ከስልጣን በወረደ 3 ቀን አልፈጀበትም ማዕከላዊ መንግስት ላይ ሄዶ ሹመት ለማግኘት። እንዴት ነው እንደነዚህ አይነት ሰዎችን ልንከተል የምንችል? እንዴት የትግራይ ኢንተረስ ሊያድኑ ይችላሉ ብለህ ልትሄድ ትችላለህ? እንደነዚህ አይነት ሰዎች ቲፒኤልኤፍ ለምን ይጠቅማል ለትግራይ ህዝብ? እስቲ የትግራይን ህዝብ ጠይቁት። አዎ የመረረው ሰው አለ። ጌታቸውን ፎሎ አድርጎ የተከተሉ ወጣቶች እንዳሉ አውቃለሁ ወንድሞቼ። ኢኮኖሚክ ሪዝን ነው፣ ሌላ ነገር አይደለም። በቃ ሽማግሌዎቹን በወጣት ተከተን እኛም ተጠቃሚ ሆነን እንለፍ፣ የተለየ ነገር ኢትዮጵያ ውስጥ አይፈጠርም ብሎ ያመነ ወጣት አለ። ኢዝ ኦብቪየስ እናውቃለን። እሱ የመፍትሄ ግን አይደለም። አቅጣጫ ይዞ አሁን ካለው ትግራይን ማጥፋት የሚፈልግ ኃይሎችን ሊቋቋም የሚችል ኃይል የለም። ጌታቸው ብናስቀምጠው አሁን ያሉት ጀነራሎችን መምራት አይችልም። ቲዲኤፍ የሚል ስያሜ በረሃ ውስጥ አውጥቶ በዓለም አቀፍ ሚዲያ ያሳወቀን ሰውዬ ማዕከላዊ መንግስት ከሄደ በኋላ ጦሩ እያለ ይጠራል ማለት ሶ ለከለላ ነው የሚፈልጋቸው ማለት ነው ቲዲኤፍ እና ትግራይን። እዚህ ይሄ ክህደት ነው። ሶ ከአማራጭ አንጻር ትግራዮች የሚመርጡትን እኔ አሁን ኦሮሞ ውስጥ ለማ መገርሳ መጥቶ ይቀመጥ ብል ለኦሮሞ ህዝብ አዝኜ ነው ወይስ ለኔ እንዲሆንልኝ ማስበውን መርጬ ነው የምናገረው ነው? እንዴት እኔ እዚህ ጋር ተቀምጬ ኦሮሚያ ክልል ውስጥ ያለ ፓርቲና የሚገዛ መንግስት ይሄ ይሁን ይሄ አይሁን ምለው በምን ድፍረት ነው? ምንስ አውቄ ነው? የትኞቹን የኦሮሚያ ክልል ማህበረሰብ ቋንቋ፣ ባህል ችግራቸውን ተረድቼ ነው እዚህ ጋር ሆኜ እንትና ይሻላል ኳስ አይደለም ሜሲን በሮናልዶ ቀይሮ ብለን የምንለው ነገር እኮ አይደለም። ሶ የተጠና ነገር እንፈልጋለን። ተግባባ። አሁን ያለውን ኃይል መክቶልናል። ባለፈው አውርቻለሁ። አሁን የምናያቸው ወጣቶች ሆይ ሆይ የሚሉት ሰዎች እየተንሸራተቱ